ባንዴ ሪቲም እያወራ ነበር። ሪቲም ነው የጀመረው ሪቲም ነው ከሪቲም ነው የጀመረው ገባ። ስለዚህ ጥያቄና መልስ ይሁን ዝም ብሎ ከሪቲም ጋር ትቀጥላለች እሷ ቀጥላሉ ያ እኔ በደንብ ነው ከሪቲም ከሷ ጋር ቀጥላለች። እዚህ ሐሳብ ላይ እንዳትለቃት ችግር የለው። ኦኬ አሁን በምን መሰላችሁ ምን ቀጥለው በመጀመሪያ ጊዜ ሲና ፍቃደኛ ነው ሪቲም ፍቃደኛ ነው የሱ ተራ ስለነበረ ፍቃደኛ ከሆነ ታረጋላችሁ። ሪቲም ጤና አንዳንድ እኮ ሄዱ እኮ ምንም ፍቃደኝነት ምናምን መጠየቅ አያስፈልግም። አንዳንድ ዙር ሄደዋል። ጥያቄና መልስ ይሁን 7 ደቂቃ ነው ካንተ ወይስ ይሄ ልጅ ወይ አስወርጁ በእናትሽ ምን አይነት ልጅ ነው? ሬቲም አስቀምጥ ነው እንደምትለኝ ሰው ምንድነው አርገ የምትለኝ እኮ ሬቲም ይጠቃለች እኮ ለምን ትጨቃጨቃታለህ? ባለቤቷ መሰለችኝ። በቃ ዝም በል አንተ አርፈህ ተቀመጥ። አሁንም እኮ የሚሆነው የሚጽፈው ልጅ አስገቢው። አስገቢው ዮኒን አስገቢው ወረድ ወይ እኔ ወርዳለሁ። እሺ እኔ አሁን አንድ ሬቲም በተናገረው ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከምን አንፃር ነው የመጀመሪያ ሙስሊም መልስ ልስጥና ጥያቄ አለኝ። ለአንተ ጥያቄ አለኝ። ሬቲም ትናለሽ አትጠይቂኝም? ቆይ እስቲ ምንድነው ቸኮልሽ? እኔና ፈይሰል እኮ በቃ እንደዚህ ተነጋጋ አነበብ እንደፈለገ አረገ። ግን የሰራው ፋውል ምንድነው? ዩቲ አንዴ ያወራ ነበር አይደል? ከማል ላይ ነው በቃሽ ያስቆምሽው ይጨርስና ከዛ በኋላ ተጠይቂዋለሽ የፈለግሽው ነው። ሴና ምን መሰለሽ ሬቲም ጋር ስለምንተዋወቅ ነው እንደፈለገ መቀደድ አይችልም። አላህ የሚባል አምላክ የለም ሊል አይችልም። ከሙስሊሞች ፊት አንዴ ባክህ ከሙስሊሞች ከሙስሊሞች ፊት እስኪ ዝም በሉ። ምን ነው የሚንጫጩት? በአላህ አንዴ ዝም በል። ማን አሁን ጀነራል መጽሐፍ ቅዱስ ገብቶ እንደዛ አንዴ እስኪ እኔ ለሁን ቆይ አንዴ ላውራ እስኪ አትደረብ አወራሽ በቃ ፍየልሽ እንዴ አንቺ ሚውት አታርጉ እስኪ ዝም በልሽ። አታውራ አሁን ማነካ አታውራ እንዴ አታውሩ። ቆይ ምን አለ መሰላችሁ ሬቲምም ሆነ ማንኛውም ክርስቲያን ከሙስሊሞች ፊት አላህ የሚባል አምላክ የለም ነው መሐመድ የመጀመሪያ ሙስሊም ናቸው ያሉ ሊቀደድ አይችልም። ሊጠይቅ ይችላል። እኛ መልስ እንሰጣለን። ከምን አንፃር ነው የሚለው መልስ አንተ ዶት ዝም በል። ኢየሱስ አልተገረዘም ብለህ እኮ መልስ ሰጥቻለሁ። በነገራችን ላይ ለሰራሁት ቪዲዮ አላየሁም። ኢየሱስ አልተገረዘም ብለህ በቁና ነው ሰጥተው ማስረጃ አላየከው ለአሁን ምን ለምርሽ ከዚህ አታልፎም እንደው ሬድ ሀሳብን ጨርስና ከዛ ከኔ ጋር ታወራለች። የጀመረው ሬቲም ነው። አሰሙም እንዴ የጀመረው ሬቲም ነው። ሬቲም አንተ አንዳንድ ዙር ስላወሩ አሁን አረስት ሰጥቶ ውይይት ቢደረግ እሺ። ግን ማለት ነው ሬቲም ሁለታችሁ እንጀምር ስትባባሉ ማን የጀመረው ትመልስልኛለህ? እኔ ጀመርኩኝ። ከዛ በኋላ ፈይሰል ጀመረ። ስለዚህ ምን ሆነ? ይለቅና ይሄ ጭቅጭቅ ስለሚሆን ነው ወይስ ግልጽ ያሉ ሰዎች እባክህን አንዴ ቆይ። እሺ ታይትሉም የነበረው ምንድነው? ያ ነብዩ መሐመድ ታይትል ነበረው። የፈለኩትን አነሳለሁ የፈለኩን አነሳለሁ ነው ያኛውም ያለው አይደለም ነው። ስለዚህ አንተ ስለ አንዱ አንስተህ ቀጥለህ አወራክ፣ ጀነራልም አወራ ማለት ነው። ትክክል ነኝ ትክክል አይደለም በኋላ እንደዛ አልቋል። ልክ ስለዚህ አመሰግናለሁ። አሁን ሁለተኛ ዙር የምትችሉት በእናንተ እኔ ጥያቄ አለኝ። በቃ አሁን ይኸውልሽ ጥያቄውን ተይውና አንቺና ሬትም ርዕስ ስጡና ተወያዩ። ያለበለዚያ ቀን ሙሉ እንደዚህ ልትጨቃጨቁ ነው። አንዳንዱ ወገን ሬትም እኮ እውቀት ያለው ስብና ትጠራልኝ። ሬትም እኮ እኔ ራሴን በሬትም አልገመትም። ከይቅርታ ጋር ሬትም ምን አልገመትም በራሴ ሁለት ሆናችሁ ነው በቃ አትደራረቡ። ወይ ጀነራል በባይዘው ወይ ሁለት ሴት ካሉ እንደጋ ነው አንተ ዶት የሚሉ እሺ ዩቲ አንቺ ግማሽ ስለሆንሽ ሌላ ሬቲም ግማሽ የሚባል ነገር ሴት ልጅ የተከበረች ነው። ምንድነው የምትፈልጊው ማለት ነው? እኔ የምፈልገው በኢየሱስ አምላክነት የሚወያየኝ አንድ ክርስቲያን ብቻ ሳትደራረቡ። በቃ ሬቲም ትወያያለህ። ሬቲም ካለ ሬቲም፣ ዶት ካለ ዶት የፈለጋችሁ እንደዛ ይሻላል። እኔ አይመቸኝም። ግን እንደዛ ከሆነ ደግሞ ሬቲም ሙሐመድ ሐሰተኛ ነብይ ነው ብሎ ያወራል። አንቺ ደግሞ ኢየሱስ አምላክ አይደለም። ዶት ምን አለ መሰለህ ሁለት አርዕስት ይችላል። ችግር የለውም።
ሁለት አርእስት እንዴት ብሎ ከና አይመጣም እንዴ? እስኪ ውይይት ወቁ። እዚህ ጋር ስመጣ አንዴ አንቺ የፈለግሽውን ጥያቄ ሬድትምን ስትጠይቂው እሱም የፈለገውን ጥያቄ አንስቶ መጠየቅ ይችላል። ለዛ ደስ ይለኛል። ችግር የለም። ሐሰተኛ ነው ቢል ሰው ነው ቢል ምንም ቢል እሱ ሀሳቡ በማስረጃ ታረጋግጡላችሁ። በማስረጃ አንዴ ሞዴሬተርሽን አስተካኪ ፕሊዝ። እሺ ስለዚህ ሞዴሬተር ተቀበይ ሲና አንቺ ስላለሽ ተቆጣጣ ተከተኝ ነኝ። ምን ውስጥ ነው? ሚቲንግ ውስጥ ነው። ታች 3 ነጥብ አለ። ዶት ወደ ጎን ሞዴሬተሩ ሚውት አድርግ ፈይሰል። እሺ በስ 3 ነጥብ ንኪ። እሺ በቃ ኦኬ ገብቶኛል። ተወያዮች መጣል እልያዛችሁ ለምዶ ግን እልያዛችሁ አውሩ። ሬቲም ዝግጁ ነው ማለት ይችላል። ታይትሉ ምን እንደሆነ ራሱ ታውሩ በቃ ይሄ ነው ማስረጃ ነው። እሺ ጀነራል ጥላቻ መንዛት ምናምን ድርግም አድርጌ ነው እንዳለ ማነሳው ከነ ባህሪ ከነ ካራክተር ሁሉ ነው ማነሳው። ሬቲም ችግር የለውም። እስኪ ምን ሆናችሁ ማለት ነው? እዚህ ጋር መጠፋ አይቻልም። በስነ ስርዓት ማስረጃ ታሳያላችሁ። በማስረጃ ነው። እኔ ችግር የለብኝም። በነገራችን ላይ እኔ ኢየሱስ ጋር ማን ስሙ ሬቲም ጋር ልጠያየቅ ነው እንጂ ውይይት አይደለም። ያጀማ እኔ እሱ ጋር ውይይት እንዴት ነው? ከነ አሁን ጥያቄ አለኝ። ምን ያንበቀብቅሻል? መሐመድ ዳስተኛ ነብይ ነው። ኦኬ በማስረጃ ና ችግር የለውም። ካራክተር ጀምራ እንዴ አረ እስኪ አትደራ። አሁን እኮ ይኸውልሽ ሴና ባይዘው ምን እየሆኑ መሰለሽ? አሁን ወይ ጥያቄ ልጠይቅ ሴናዬ። አሁን ወሬ ከሚያወራ ይሻል ሰዓት እንዳይሄድ። አትጠይቂም አልኩሽ። ምን ሆነሽ ነው? እና ምንድነው የምትሆነው? ሌላ ሰው ደቂቃ እየሰጣችኋል አውሩ ብሉ። ምን አለ መሰለህ ቃል በቃል ጥያቄ ነው የፈለገችው። ቃል በቃል ጥያቄ ቃል በቃል ነው። ቃል በቃል ጥያቄ ካልፈራችሁ ያቀጥሉ። ለሷ ምን አገባን ታዲያ? ልናጻጽር ብላ ገባች። ይናጻጽራል ፈርታል። ቃል በቃል ጥያቄ ከፈራ ፈራው በል። ከዛ በኋላ ፈራልን። ቃል በቃል ጥያቄ ንጽጽር ነው። 5 ደቂቃ ይሰጣል። ይጀምራሉ። አለቀ። በእናንተ ምርጫ አይደለም። ሁለት ርዕስ አይሄድም። በኢየሱስ አምላክነት የሚወያያል። ሁለት ርዕስ አይሄድም። በነብዩ ሲሆን ትፈራላችሁ። ቀጥል ደረጃ አንፈራም እንዴ? ነብዩ መሐመድ እኮ ናቸው። በአምላክ ነው በአምላክም ከመጣሽ ይኸውልሽ አላህ አምላክ አይደለም። ልጨርስ እህታችን ቆይ ሬድቲም አንዴ ከአንተ ጋር አናወራም። እውቀት የለህም። ሌላ ሰው አስገቡልን። ከዮኒ ጋር ተወያዩ። ሲለኛልሽ አንተ በጣም ከኛ ጋር ማውራት መብታችን ነው። ከአንተ ጋር አናወራም ወይ ፍቱኝ። በቃ ከአንተ ጋር አናወራም። በቃ ሚውት አድርግ። ሌላ እውቀት ያለው ሰው ይግባ። አይሻልም? ጎዶሎ የሚለውን ማስረጃ ስጡን እስኪ። እኔ እኮ ለምንድን ነው እንደዚህ ተራ ነገር በመለኮታዊ በድህነት እናውራ። አምላካችሁን አግኝታችሁታል? ማን ነው አምላካችሁ? ክርስቲያኖች በዚህ እናውራ። እሺ ቆይ አንዴ። ሞዴሬተር እንደፈለገ እያወረደ እያስገባ ስለሆነ ዜና ሙስሊሞች ክርስቲያኑ ሙስሊሙ አንድ ስለማውቃት ነው። ኧረ ምን ሆነሃል? ስም አታጥፎልኝ። አታውቀኝም። ከእናታውቀኝም ስለማውቃት ነው ይላል እንዴ? ምን ሆነሃል? ጥያቄ ልጠይቅ ጠይቁኝ፣ ችግር የለብኝም። ደግሞ ስለማውቃት ምናምን ፊልፕ ጠይቀሽ
በፈጣሪ ዛሬው እኔ እስካሁን ዝም ብዬ አክብሬያቸዋለሁ። የኮይ ልጆች ተረጋግታችሁ ኢየሱሳችንን ማነው የእናንተ እግዚአብሔር ብቻችኋለሁ እየሳችሁ ስፈልሱ። እሺ አሁን ፊልጵስዩስ ዝግጁ ነው? ስላሴ ላይ ነው ጥያቄ ያለኝ እኔ። በስላሴ ታምናለህ? ኦኬ እሺ ምን ታደርጋለህ መሰለህ? ስላሴ እንግዲህ እንደምናውቀው ጽንሰ ሀሳቡ በትሪ ፐርሰን ዋን ኤሰንስ ነው እና እንደዛ የሚል ከመጽሐፍ ቅዱስ አለ ማለት ከባይብል። እኔና አብ አንድ ነን ይላል ኢየሱስ። ኦኬ ሰዓት ያዝ፣ ደቂቃ ያዝ። አትግባ ሌላ ሰው እስኪ ማናት ደቂቃ ያዙላት። እንደፈለግኩ አውርቼ እወጣለሁ። አይሰራም። ደቂቃ ያዝ። የመንግስት ያለ ሲና አረ ወሷ ቤትሽን ተቆጣጣሪው አንዴ እስኪ ቆይ እስኪ አረ አልመለስክም ማማ መልሻለሁ አላለም እየጠየኩኝ ነው እሺ በቃ እኔና አብ አንድ ነን ብሎ አላልክት አለ አብና ወልድ ብቻ ናቸው ስላሴ ሁለት ወይ መንፈስ ቅዱስ ይታለ መንፈስ ቅዱስ ይታለ መጽሐፉ አድሬስ እያደረገ ያለው ቃል ስጋ ስለሚሆነው ነገር ነው። ግን ከዘፍጥረት እኔ ስለ ቃል አልጠየቅኩም፣ ስለ ስላሴ ነው የጠየቅኩት። ይቅርታ አድርገኝ። በቃ እኔ ነኝ አይደል ማብራራ። እኔ መጽሐፉ ባለቤት ከዘፍጥረት እስከ ራዕይ የሚያወራው የወልድን የእግዚአብሔር ቃል ስጋ መሆንን ነው የሚዳስሰው። እኔና አብ አንድ ነን። ከዛ በኋላ ደግሞ አጽናኙን እልክላቸዋለሁ፣ ከአብ የሚወጣውን አጽናኝ እልክላቸዋለሁ ብሎ ሶስቱ አካላት አንድ እንደሆኑ ዮሐንስ ወንጌል ምዕራፍ 14 ላይ ይናገራል። እሺ እኔና አብ አንድ ነን ያልክበት ላይ እሺ አንዴ አልጨረስክም አንዴ ፊልጵስዩስ አረ ፕሊዝ ቆይ እስኪ አዳምጥ ተረጋጋሽ ላውራበት አንዴ አወራክ አይደል እንዴ ላውራ እሺ ላውራ እንዴ አሁን ባወራከው ላይ ቆይ እስኪ አይ ሲና ፍትሃዊ አልሆንሽም አውርተን ማውራት አለብኝ አይደለ በቃ ማለት ነው ጥያቄ መለሰ እኮ አንዴ ጀኔራል ቆይ አንዴ አላጥባብኝ እኔና አብ አንድ ነን ብለዋል አልከኝ እሺ ስለ ሁለት አካል ነው ስለ ሶስት አካል የሚያወራው ቆይ አንዴ ያ ጀማ ምን እያደረገ ነው? ስላሴ አንድም ሶስት የሚል አሳየኝ ያልኩት እኔና አብ አንድ ነን ብለዋል አለ። አብና ወልድ ብቻ ናቸው ስላሴ ሁለት ነው ስላሴ። እዛ ጋር ስለ ሁለት አካል እንጂ ስለ ሶስት አካል እያወራ አይደለም። የት አለ መንፈስ ቅዱስ? እሺ መንፈስ ቅዱስ የት አለ? ይኸውልሽ ዮሐንስ ወንጌል ምዕራፍ 16 ላይ እኔና 10:30 ላይ ነው ያነሳኸው። እሺ አንስ አረፍኪሽን አንቺ ጆሮ ይኑርሽ። ለዚህ እኮ ነው ከሙስሊም ሴት ጋር ማውራት ማለት ነው። እንትና አታካታል እኔና አብ አንድ ነን ብሎ አላልክ። እኔ ስለ ሶስት አካል ነው የጠየቅኩህ፣ ስለ ሁለት አካል አይደለም ወገኔ። ጆሮሽን እሺ እሺ በቃ አድምጪ። አንድነቱን የሚያሳይ ቦታ አሳይሻለሁ። እሺ ሚውት አድርጊ። ቴንክ ዩ 10:30 አላሳየኸኝም። እሺ ሌላ አይመለከትሽም። እኔ ነኝ የመጽሐፉ ባለቤት። ከዛን እኔ ጠይቅሻለሁ። እኔም ጠይቅሻለሁ። እንዴ ስለ ስላሴ ጠይቄ ስለ ሁለት አካል ለምን ታወራለሽ? ሐቀኛ ከሆንክ አንተ አብና ወልድ ብቻ ነው ስላሴ? እሺ አምጣ ሌላ ማስረጃ። እንደዛ ነው የሚባለው። ይኸውልሽ ዮሐንስ ወንጌል ምዕራፍ 16 ላይ በደንብ የሚናገር ክፍል አለ። እንዲህ ይላል፣ ከ7 ጀምረሽ ብታነቡት እኔ ግን እውነት እነግራቸዋለሁ፣ እኔ እንዲሄድ ይሻላቸዋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። እኔ ብሄድ ግን እርሱን እልክላቸዋለሁ። አጽናኙ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለሚያምኑ፣ ስለ ጽድቅም ወደ አብ ስለሚሄድ፣ ከዚህም በኋላ ስለማታዩኝ፣ ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው እያለ ያ የሚመጣው አጽናኝ መንፈስ ቅዱስ እንደሆነ ከአብ ወጥቶ እንደሚመጣ ነግሮናል። አብ፣ ወልድ፣ መንፈስ ቅዱስ። ካስፈለገ ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ነግሮናል። ትሪኒቲ ዲስ ማች ከነገርኩሽ ለአንቺ ኢናፍ ነው።
ሰፊ እንትን እኔ አልጠየቅኩም። ይቅርታ አድርግልኝ። እኔ መልስህን እየነቀፍኩ አይደለም። አልጠየቅኩም። እስካሁን የጠየቅኩ ምንድነው? አንድም ሶስት አይደለም። ቆይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የስላሴ ጽንሰ ሀሳብ። ይህን አልሰጣኝም። አልጨርስክም እንዴ? እኔ ላውራ በቃ እንዴ ዝም በል። ኧረ ላውራበት። አሁን እኔ ጥያቄ እሺ ላውራ አንዴ። ሲና ቆይ አንዴ። አንተ ፊልጵስዩስ ተረጋጋ። ያ ጀማ ምን እያደረገ ነው? ጥያቄን እየሸሸህ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አምጣ። አልሰጠኸኝም እስካሁን። እኔ 20 ደቂቃ የሚሆን አዳመጥኩ፣ 5 ደቂቃ ምናምን። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ትሰጠኛለህ? አቤት ጄኔራል በሰላም አናገርሽኝ። መንፈስ ቅዱስ አምላክ መሆኑን ጥያቄን ተረዳ ወንድማችን። ለምትመልሰው መልስ ሰው ማስረጃ ሲጠይቅህ መልሱን ያንን ማስረጃ በፊት እሷ የምትጠይቅህ ሴና ሚዩት ነሽ ወንድማችን። ማስረጃ እየጠየቀች ነው አይደለ? ከቻልክ ማስረጃውን አሳያት። መልስ እስከመለስክላት ድረስ ለዛ ነገር ማሳየት አለ። እኔ በትልቁ ማስረጃ ላሳያለች። ማስረጃ ታሳያለች። ማስረጃ ላሳይ። በቃ ቴንክ ዩ። እንግሊዘኛው ላይ ነው አማርኛ ትርጉም ስለሆነ እንግሊዘኛ ልወስዳታለሁ። አብ እንደዛ ከሆነማ አንዴ እንግሊዘኛው ትርጉም ነው ና ወኛውን የኔትወርክ ያለ ወይ ወደ ብራይስቱ እንግሊዘኛው እኮ ትርጉም ነው። ባከን ምን ሆነሃል? ከሴት ልጅ ጋር እኔ አልወያይም። አንድ ጊዜ ጎዶሎ ነው እናንተ ያው ዝም ማስባለች ነው። ምን ሆነሃል? ትርጉም ነው እንግሊዘኛው። እና ወደ ብሉይ ኪዳን ወደ እናት ቋንቋው እንመለስ። በቃ ወደ እናት ቋንቋው እንሂድ። በቃ 1954 ነው ያስኩት። 1954 እንግሊዘኛው ትርጉም ነው ካልክ ኦኬ። እንግሊዘኛውም አማርኛውም ትርጉም ነው። እና ወደ እናት ቋንቋውን ማሳየት ትችላለህ። ቢካዝ አንተም ስትጠይቃት በኋላ እንዴ አንዴ ቆይ እንጂ ቆይ በአራት ደራራ ሼና የኔ ሲደራረቡ አልወድም። እሺ ሀሳቤን አንዴ ልግለጽ። እንዲያሳዩሽ ነው እየነገሩት ያሉት አይደለ? አራንዴ ባላ እኔ ጥያቄ አዳምጡ። የመጨረሻ ላይ አብ ወልድ መንፈስ ቅዱስ የሚል እንግሊዘኛውም ትርጉም ነው። እና ወደ እናት ቋንቋው እንሂድ። አማርኛ ትርጉም አምላክ የሚል አሳልክ እንግሊዘኛ ትርጉምም ያው ትርጉም ነው። በቃ ወደ አስረዳኝ አንተ አንድ ጊዜ አንተ ላመጣው እንዴት አንተ ላመጣው አሁን እንዴት ነው እኔ ማስረጃ ማነበው? ከዚህ በኋላ ምንም ላደርግ አልችልም። ኧረ ተው እንጂ የት አለ ያሳየኝ? እሺ that be recorded the heaven the father the word
ሆሊ ኢን ዋን ይላል። ቴንክ ዩ ሃሌሉያ። ወይ አራራራ እና በአማርኛው ና መንፈሱ አንድ ናቸው እንጂ አንድ አምላክ ና አንዴ ና ሴና ትልቁ ላይ አድርጊ በአላ አንዴ አሁን ላመጣ ትልቁ ላይ አድርጉ ሞዴሬተር መልስ ነው አይደል? የፈለጋችሁ መታየት ትችላላችሁ። አንዴ ትልቁ ና አንዴ ትልቁ ላይ አታደርጉኝ። ኧረ ቆይ በቃ አንተ አሁን ያመጣውን ጥቅስ አምጣ። መንፈሱም ምናምን አንድ ናቸው የሚለውን የከፈትከውን ቶሎ በል። በቃ ይሄው ከግሪኩ ላወጣልሽ ነው። አንዴ ይሄው ኖ የለም አንተ አሁን የት ነው ያወጣው? ምዕራፍና ቁጥር ላወጣልሽ ነው አልኩሽ። አንድ ጊዜ ኧረ ተረጋጋ እስኪ ስጠኝ። አሁን ምዕራፍና ቁጥሩን ስጠኝ። ወይ ጉድ! ልክ እንደዚህ እኔ እስልምና ላይ እጠይቅሻለሁ። ልክ እንደዚህ አንቄሽ ችግር የለውም። አሁን ስጠኝ፣ ምዕራፍና ቁጥሩን ስጠኝ። እሺ ሴና እኔ በትልቁ አድርጊ። ምዕራፍና ቁጥሩን ስጠኝ። ትልቁ ላይ ነኝ እኔ። ልከፍት ነው። ምን ነው ልከፍትልሽ ነው? በቃ ሀብ ላይ ገብቼ ግሪኩ መጀመሪያ ጊዜ የዋሽ ይኸው ግሪኩ ላይ አልሽኝ። ግሪኩን እያመጣሁ ምን ያህል እንደዋሽህ ላሳያቸው። መጀመሪያ ቆይ የከፈተውን ደግሜ ልክፈትና ላሳያቸው ምን ያህል እንደዋሽህ። አንተ ምዕራፍና ቁጥር አሁን የከፈትከውን አንብቢ። ፊልጵስዩስ ምዕራፍና ቁጥር ንገረኝ። እሺ አንደኛ ዮሐንስ መልእክት አንደግርሽን በቃ ይሄው ግሪኩ ላይ ገብቻ ቁጥር ተናገር አሉ። በቃ አንደኛ ዮሐንስ መልእክት ምዕራፍ ስንት ቁጥር ስንት? ይሄው ግሪኩን እንትን ብያለሁ። ለምን ትልቁ ላይ አታረጉኝ? አንደኛ ዮሐንስ መልእክት ምዕራፍ ስንት ቁጥር ስንት? ግሪኩ ላይ ይሄው ትልቁ ላይ ውሸት ይጋለጥ ማንበብ ትችላለሽ። ኧረ አንዴ በጠዋት ዛሬ ሲልና ኧረ ምዕራፍ ቁጥር አንደኛ ዮሐንስ መልእክት ካነበበችን የሰልማን ደግሞ አንዴ ትልቁ ላይ አይደል? አንዴ ሲና ትልቁ ላይ አድርጊ በኋላ በቃ አንዴ አሁን አንተ ሚውት አድርግ። ኪንግ ጄም ቨርዥኑንም በዛው እንግሊዘኛውንም ክፈችው። ይኸው ግሪኩንም አያይዤ ከፍቼላታል። እናት ቋንቋው ግሪክ ነው። እሷ የምታመጣው ሌላ ቋንቋ ነው። እኔ ግሪክ ላይ መጥቻለሁ። ይኸው የእናት ቋንቋው የአዲስ ኪዳን እናት ቋንቋው ግሪክ ነው። ኧረ ቆይ እስኪ እሺ ማንተናል አንዴ እስኪ ሌሎቻችሁ አትግቡ። አንዴ የኛ ልጆች አንዴ ባለፈ ይሰዱላችሁ። ምን መሰላችሁ ያመጣው? ቆይ እሺ እና አሁን ያመጣው ምን መሰላችሁ ያላችሁ ድምጼ ከተሰማችሁ ማለት ነው። መንፈስም እውነት ነውና ይሰማል በፈጣሪ ስራዬን ትቼ እዚህ ቁጭ ሰክረው for there are three that አመልስ testify ምንድነው? ናናና የታለ ካነበበች ሰልማለሁ ያለው ልጅ የትገባ ወደ ግሪክ ይሄው መንፈስም እውነት ነውና የሚመሰክር
መንፈስ ምንድነው? መልስልኝ ባጭሩ። አይደለም ናና ወይኔ በላቸው መልስ። አርትሪዋን አልኪታ ቴስቲፋይ የሚለው መልስ ምንድነው? ቀደማ ግሪክ ስልክ እንግሊዘኛ ነው ብለክ እኮ ቴስቲፋይ ስትል ነበርና መልስ። እሺ ይሄ መልስልኝ እና መልስ። ስለዚህ መልስሽ ምንድነው? አንዴ እባክህ እኔ አልሰማህም። ምን አለ የትኛው ትርጉም እንዳመጣ አቻለው ግን ይሄው ትርጉም አማርኛው ይሄ ነው። ካንተ ከኔም ያለው እንግሊዘኛው ቴስቲፋይ ምንድነው? ይሄ ቴስቲፋይ እኔ ግሪክ ቋንቋውን ከፍቻለሁ። ይሄው ፊት ለፊት እንግሊዘኛ ትርጉም ምን ያለው? አማርኛ ይሁንም እንግሊዘኛ ነው። ዜራሯን ጋር የሚሆን ታሳየኛለህ። አሁን ደግሞ ግሪክ ይሄ እንደመጣ አላውቅም፣ ግን ቅድም አሽተሃል አይደለም? ዜራ አርት አልዋሻውም ካለ ደግሞ የከፈተው ዜራ አርት ፊልጵስዩስ እንተማመን። እንዴ እኔ ጋር እኮ ነው እያወራህ ያለው። እንተማመን እስኪ እንዴ ዋንጋድ የሚለውን አምጣ አሳየኝ። ኃይለ ቃሉን እሺ አሳይሻለሁ። ይሄ ግሪክ ቋንቋ ነው ጠቅላላ። ይኸውልሽ ፎር bring testimony in heaven. እዚህ ጋር ግሪኩ አለልሽ። the logos word kai and to the Holy Spirit. ምን ይላል? እሺ ዋን ምን ወይ እንጋድ ባት እሺ መንፈስ ቅዱስ ሰጥሽ አልችልም። አይ ዋንጋድ የሚለው ስጠኝ። ምንነታቸው አንድ አምላክ መሆኑን አሳየኝ። ዋንጋድ መሆናቸውን ዩቲ መረዳት ነው የሚያወራው። ስለ አብ ስለ ቃል እግዚአብሔር ሆነ ስለተባለው ስለ ወልድ አንድ አምላክ ስጠኝ። ቴንክ ዩ በቃ እኔ ፐርሰናል አልጠየቅኩም። ናቸው ወይ ነው ጥያቄ። ማን ነው አልጠየቅኩም። እኔ የጠየቅኩ ማንነታቸውን ሳይሆን ምንነታቸውን ምን አሳየኝ እባክህ። ይበቃል። በቃ መልስ የሚለውን መልሶልሻል። አንድ አምላክ ናቸው። ይበቃል። ተሰውረን ነው። ለማንኛውም አንድ አምላክ